ከሁሉም በላይ ምን እንደሚያም ታውቃለህ? ከእሷ መለያየቱ አይደል? ይልቁንም ልክ ስትለየህ፣ ልክ ጥላ ስትሄድ ያለው ስሜት። ከዛም ከተለየችህ በኋላ ምንም ሳይመስላት፣ ምንም እንዳልተፈጠረ ህይወቷን መቀጠሏን፣ ምንም እንዳልነበርክ፣ እነዛ ሁሉ ትዝታዎች፣ የምሽት ወሬዎች፣ አብራችሁ ያሳለፋችሁት ጊዜያት ምንም እንዳልነበሩ። ከዛ ግን አንተ አለ ቁጭ ብለህ እነዚህን ሁሉ ነገሮች በአእምሮ ታመላልሳለህ። እንዴት ወዲያው ህይወቷን መቀጠል እንደቻለች ጥያቄ ይሆንብሃል። የምር ግን ትወደኝ ነበር? ለምንድን ነው እኔ ተጎድቼ እሷ ምንም አልመሰላት እያልክ ታሰላስላለህ። እናም በውስጥህ አንድን ነገር ትፈልጋለህ። እውነቱን እንነጋገርና ጥላ በመሄዷ እንድትጸጸት ትፈልጋለህ። በበቀል መንገድ ላይሆን ይችላል፣ ነገር ግን ያጣችው ነገር ትልቅ ዋጋ የነበረው እንደሆነ እንድታውቅ ማድረግ ትፈልጋለህ። ያንተ አለመኖር እንዲሰማት ትፈልጋለህ። ሌሊቱን ስላንተ እያሰበች እንድትተኛ እንቅልፏን እንድታጣ ትፈልጋለህ። ደግሞም ከሌሎች ወንዶች አወዳድራ ትልቅ ስህተት እንደሰራች እንድታስተውል ትፈልጋለህ። እናም ስማኝ፣ ይህ ስሜት ኖርማል። ኦልሞስት ሁሉም ወንድ የሚወዳትን ሴት ካጣ በኋላ ይህ ስሜት ይሰማል። ግን ደግሞ ብዙ ወንዶች ራሳቸውን የሚያጠፉበት የሚያበላሹበት ሞመንትም ይህ ነው። ምክንያቱም በእሷ አይምሮ የማይረሱ ሆነው ከመገኘት ይልቅ ለሚሰማቸው ስሜት እጅ ሰጥተው መለማመጥን ይመርጣሉ። ቴክስት ያደርጓታል፣ ይደውላሉ፣ ብታየው እያሉ ፖስት ያደርጋሉ። እንደተቀየሩ ለማሳየት የበፊቱ እንድታስታውስ ለማድረግ እንዲሰማትና እንድትመለስ ለማድረግ ይሞክራሉ። እናም በዚህ መሃል ሳያስተውሉት ጭራሽ ይገፏታል፣ ጭራሽ ያርቋታል። ምክንያቱም የሄደችን ሴት እንደመለማመጥ ስበትን የሚገድል ምንም ነገር የለም። እናም አሁን በደንብ እንድታዳምጠኝ እፈልጋለሁ። ጥላ በመሄዷ እንድትጸጸት ከፈለግ ህይወትህን እሷ እንድትጸጸት በማድረግ ላይ መገንባት የለብህ። ይህ ነው ትልቁ ፓራዶክስ። አየህ፣ አንተ ጥላ በመሄዷ እንድትጸጸት የምታደርገው ልክ እሷን ሙሉ ለሙሉ ማሳደድን ስታቆም፣ በእድገትህ ውስጥ ስትጠፋ፣ ህመምህን ተጠቅመህ ራስን ስትለውጥ። ምክንያቱም ጸጸት በልመናና በመለማመጥ መቼም ሊመጣ ይችላል። ይልቁንም በአንተ ለውጥ ነው የሚመጣው። ጥላ ስትሄድ የነበረህን ማንነት አፍርሰህ ሌላ ሰው ስትሆን። እናም አብዛኞቹ ወንዶች ይህንን ማድረግ አይፈልጉም። ከዛ ይልቅ ማልቀስና መለመን ነው የሚሻላቸው። እናም በዛ ስታክ አድርገው ይቀራሉ። ከተለያዩ በኋላ ደርቀው ይቀራሉ። ፕሮፋይሏን ማየት፣ ስቶሪዋን ቼክ ማድረግ፣ ማንን እያወራች እንደሆነ መገመት፣ ብቻ ሁሉንም ነገር ማሰላሰል ነው ስራቸው። እሷ ግን ህይወቷን ካለነሱ እየቀጠለች። ይህ ነው ከባድ እውነታ። እናም ከተለያያችሁ በኋላ ይበልጥ ለሷ ክፍት የምትሆንላት ከሆነ ይበልጥ ካንተ እንደምትርቅ ማወቅ አለብህ። ያውም ካንተ መራቁ እየቀለላት ይመጣል። ያውም ውሳኔዋ ትክክል እንደነበር ይሰማል። ምክንያቱም የምታሳያት ኢነርጂ እየጠበቅካት እንደሆነ፣ በፈለገችበት ጊዜ እንደምታገኘህና ቀላል እንደሆነ። ነገር ግን ልክ ወደ ኋላ ስትርቃት፣ የምር ስትጠፋባት፣ ያኔ ሳይኮሎጂካሊ የሆነ ነገር መቀየር ይጀምራል። አየህ፣ አሁን ዝምታ አለ፣ ርቀት አለ፣ አለመኖር አለ። ይህ ደግሞ በጣም ፓወርፉል። ለምን መሰለህ? ብዙ ጊዜ ሰዎች አብረሃቸው ስትሆን ዋጋህን በደንብ አይረዱት። ከዛ ግን ልክ እንደማትለማመጣቸው ሲያውቁ፣ ስትጠፋባቸው፣ ልክ ትኩረትህን ሲያጡት፣ ያኔ ነው ትዝታዎቹን የሚጮህባት። ታዲያ ግን ብዙ ወንዶች የሚሳሳቱት እዚህ ጋር ነው። ጥላቸው በመሄዷ እንድትጸጸት የሚያደርጉበት መንገድ የሚመስላቸው ፌክ የሆነ ስኬትን ፖስት በማድረግ ወይ ደግሞ አጉል ቀዝቃዛ በመሆን ወይ እሷን ለማስቀናት በመሞከር። ግን ትክክለኛ ጸጸት በማስመሰል አይመጣም። በግድ የሚሆን ነገር የለም። ትክክለኛ ጸጸቷ የሚጀምረው ልክ የምር እንደተቀየርክ ስታውቅ፣ ለእሷ ብለህ አይደለም፣ ይልቁንም ለራስህ ብለህ። ይህ ነው ትልቁ ነገር። ልክ ማይንድ ሴትህ እንደተቀየረ፣ ኮንፊደንስህ እንደተቀየረ፣ ዲስፕሊንህ፣ ኢነርጂህ እንደተቀየረ ስትመለከት፣ ከዛ ደግሞ ከዚህ በኋላ የእሷ እንዳልሆንክ ስታስተውል፣ ያኔ ነው ስሜቷ የሚነካው። ምክንያቱም እያሰደድካት እያለ በስሜት ከአንተ የበላይ እንደሆነች ይሰማት ነበር። ከዛ ግን ልክ ማሳደድን ስታቆምና የራስህ ህይወት ላይ ፎከስ ስታደርግ፣ ያኔ ነገሮች ይገለባበጣል። ታዲያ እስኪ አሁን ስለ ህመሙ እናውራ። እውነቱን እንነጋገር ከተባለ አሁን ላይ ተቀያሪ ወንድ እንደሆንክ እየተሰማህ ሊሆን ይችላል። ሌላ ወንድ አግኝታ ከነመፈጠር እንደምትረሳ እየተሰማህ ሊሆን ይችላል። ይህ ሀሳብ ነው ብዙ ወንዶችን እንዳልነበሩ የሚያደርጋቸው። ምክንያቱም ለአንድ ሴት ያለህን ከሰጠህ በኋላ፣ ትኩረትህን፣ እምነትህን፣ ፍቅርህን ከሰጠህ በኋላ በሌላ እንደመቀየር የሚያስጠላ ስሜት የለም። ግን በደንብ አድምጠኝ። ሰዎች እንዲሰማቸው ያደረጋቸውን ስሜት እንዲህ በቀላሉ አይረሱትም። ራሳቸውን በተለያዩ ነገሮች ዲስትራክት ሊያደርጉ ይችላሉ፣ ወይ ምንም እንዳልመሰላቸው አክት ሊያደርጉ ይችላሉ። ግን ምንም ቢሆን እንዲሰማቸው ያደረግከውን ስሜት አይረሱትም። ህይወታቸው ላይ ያመጣውን ነገር አይረሱትም። እና የምር ለሷ ማተር የምታደርግ ከነበር የአንተ አለመኖር እየቆየ ይሰማታል። ግን አንተ በተደጋጋሚ ይህንን ፕሮሰስ ማቋረጥ፣ መረበሽ የለብህ። አየህ፣ ስሜታዊ ሆነ ወደ እሷ በሄድክ ቁጥር፣ ግንኙነቱን በግድ ለመመለስ በሞከርክ ቁጥር፣ ያንን አለመኖርህ እንዲሰማት የሚያደርገውን ክፍተት ታጠፈዋለህ። ብዙ ወንዶች የሚያስቡት ወዲያው የሆነ ነገር ካላረጉ
ትንሽ ጊዜ ካለፈ በኋላ እንደምትረሳቸው ነው። ግን ይህ ፍጹም ስህተት ነው። ያውም ጊዜ ባለፈ ቁጥር ያንተ አለመኖር ይበልጥ እየተሰማት ነው የሚመጣው፣ ይበልጥ እየጸጸታት ነው የሚመጣው። እናም ለዚህ ነው ዝምታ በጣም ፓወርፉል ይሆናል። ልክ ዝም ስትላት እውነታውን እንድትጋፈጥ እያረካት። እናም ማወቅ ያለብህ ነገር አንዲት ሴት አብረው እንድትቆይ የለመናትን ወንድ ጥላው በመሄዱ አትጸጸት። ይልቁንም የተረጋጋውን በክብር እሱም የተዋትንና ራሱ ላይ ፎከስ ያደረገውን ወንድ ነው በማጣቱ የምትጸጸት። ታዲያ ይህን ስል ግን የሆነ ጊዜ ላይ ለምናሃት ከነበር ይህንን መቀየር አትችልም ማለት አይደለም። አሁንም ቢሆን ቻንስ አለ። አሁንም ቢሆን በዝምታ እሷን መቅጣት ትችላለህ። ለምናሃት ቢሆንም እንኳን አሁን ላይ ምን ያህል እንደተቀየርክና ጠንካራ እንደሆንክ ስትመለከት መጸጸቱ አይቀርም። ይህ ጥንካሬ እንድታከብር ያደርጋል። ደግሞም ትዝታችሁ ከአእምሯ መቼም እንዳይጠፋ ያደርጓል። ታዲያ ግን ይህ ማለት ስሜትህን ማመቅ አለብህ ማለት አይደለም። ወንድ ስለሆንክ አትታመምም፣ አትጎዳም ማለት አይደለም። በሴት መጎዳት ምንም ደካማነት አይደለም። ለወንድ ልጅ መሰበር ተፈቅዶለታል። እሷን መናፈቅህ ምንም ጥፋት አይደለም። ብቻ ግን ይህ ሁሉ ነገር ከእግሯ ስር እንዲጥልህ አትፍቀድለት። ከእሷ በታች ሆነህ ተለማመን እንዳያደርግህ ተጠንቀቅ። እናም ይህ ቅጽበት ነው ወደ ሁለት አቅጣጫ ህይወትን የሚከፍለው። አንደኛው ስታክ አድርገህ መቆየት ነው። ከዓመታት በኋላ እንኳን በስሜት ከእሷ ጋር ተጣብቀህ በትዝታ ብቻ ከእሷ ጋር ትኖራለህ። ሌላኛው ደግሞ ይህንን ህመም እንደ ነዳጅ ተጠቅሞ የሚለወጠው ይበልጥ ዲሲፕሊን እንዲሆናል፣ ራሱን ይገነባል፣ ኮንፊደንሱን ይጨምራል። እናም መጨረሻ ላይ የማታውቀው አይነት ወንድ ሆኖ ይገኛል። ታዲያ የሚገርመው ፓርቲ የሚመጣው እዚህ ጋር ልክ ያንን ወንድ መሆን ስትጀምር እሷ ስለ አንተ ምን እንደሚሰማት ማሰብን ታቆማለህ። ምክንያቱም አሁን ላይ ህይወትህ ከብሬካፕ በላይ። እናም ብዙ ወንዶች የማይረዱት ይህንን ልክ ከልብ ስትወጣለህ ያኔ ነው ራሷንና ውሳኔዋን መጠየቅ የምትጀምር። እኔን ራሱ በጣም ከሚያስገርሙኝ ነገር አንዱ ይህ ነው። ከዚህ በፊት ብዙ ጊዜ እንድትመጣ የፈለግኳት ሴት የምትመጣው ልክ ስለሷ ሙሉ ለሙሉ ማሰብ ሳቆም። ይህ ደግሞ አንዴ ብቻ አይደለም የተፈጠረው። እናም እንደኔ ከሆነ የሆነ ኤነርጂ እንዳለ አስባለሁ። ዞሮ ዞሮ ግን ልክ እያሳደድካት እንዳልሆነ ስትመለከት፣ እየጠበቅካት እንዳልሆነና ካለሷ ህይወትን እየቀጠልክ እንደሆነ ስታስተውል ያኔ የሆነ ጉጉት ይፈጠርባታል። በተለይ ደግሞ ከአንተ በኋላ የምታገኘው ወንድ እንዳንተ መሆን ካልቻለ ወደ አንተ የመመለስ ጉጉቷል በጣም ይጨምሯል። ግን ይህንን ፓርት በደንብ አድምጥ። ህይወትን ሙሉ ለእሷ የሆነን ነገር ለማሳየት አታርግ። ይህ ጥሩ አይደለም። ምክንያቱም ራስህን ማሻሻልህን እሷ እንድትቆጣጠሩ መፍቀድ ነው። ትክክለኛ ፓወር ግን እሷ ተጸጸተች አልተጸጸተች ዞሮ ዞሮ የአንተ ማሸነፍ ነው። እናም አሁን ላይ ማንም ላይ ጥገኛ አይደለም። የምታገኘው የአእምሮ ሰላም ራሱ መቼም የማታገኘው። እናም ለውጡ የእውነት። ታዲያ የሚገርመው ደግሞ ይህ ነው። አንተን የማትረሳ የሚያደርግህ መለመን አይደለም፣ እሷን ማሳደድ አይደለም፣ ለእሷ የት እንደደረስክ ማሳየት አይደለም። ይልቁንም ራስን አክብረህ የምትፈልገውን መስጠትህ። ታዲያ ሌሎች የማይነግሩን አንድ ነገር ስነግርህ ከባዱ ነገር እሷን ማጣቱ ሳይሆን ካለሷ ህይወትህን መቀጠል እንዳለብህ መቀበሉ ነው። ያ ነው ኢጎህን የሚነካ። ምክንያቱም አንተ እየተጎዳህ እያለ አይምሮህ ነገሮችን በምን አመሳል ይጀምራል። ሜቢ አሁን ላይ ደስተኛ ናት፣ ሜቢ አንተን ቀይረሃለች፣ ወይ ደግሞ ልክ ከአንተ ጋር ስታወራ እንደነበረው ከሌላ ወንድ ጋር እየወራሽ ለአንተ ያሳየችን ነገር በሙሉ ለእሱ እያሳየችው። እነዚህ ሀሳቦች በቁምህ የሚገሉ ናቸው። በተለይ ደግሞ ሌሊት ላይ ከብሬካፕ በኋላ ማታ ማታ በጣም ከባድ ጊዜ ሆነ። ምንም ዲስትራክት የሚያደርግህ ነገር የለም። ዝምታው ይጮህብሃል። ያኔ አይምሮህ ነገሮችን ማሰላሰሉን ይያዟል። ትዝታዎቿ ይልቁ፣ ቮይስ ሜሴጆቿ፣ ያወራቿቸው ነገሮች ሁሉ አይምሮህን ይሞሉታል። ስለ እሷ አጥብቀህ ማሰብህ ነገሮችን የሚያስተካክል ይመስል አይምሮህ ወደ እሷ መመለሱን ማቆም ያቅቷል። ታዲያ ግን ያለቀ ነገር ላይ መኖርህን ማቆም አለብህ። አውቃለሁ ቀላል አይደለም፣ ነገር ግን አንድ ሰው ሊነግርህ ይገባል። ያ ሰው ደግሞ እኔ ነኝ። በየቀኑ ጥላ የሄደች ሴት ላይ ኤነርጂህን ማጥፋት የራስህን እድገት ነው የሚገታው። እናም የሚያመው ፓርት ደግሞ እሷም ይህንን ኢነርጂ ፊል ታደርገዋለች። ሴቶች አንድ ወንድ አሁንም በስሜት ከነርሱ ጋር ሲሆን ይሰማቸው። አንተ ሳታውቀው በምታደርጋቸው ነገሮች አሁን ስለ እሷ እያሰብክ እንደሆነ ሰብኮንሺየስሊ ትነግራታለህ። እናም ይህንን ስታውቅ ደግሞ አትጸጸትም። ምክንያቱም ትክክለኛ አንተን ማጣት ምን እንደሚመስል እያሳያሃት አይደለም። ያንተን ትኩረት ያንተን ካጠገቧ መሆንን ማጣት ማለት ምን ማለት እንደሆነ አልተሰማትም። ለዚህ ነው ከልብህ ከእሷ መለየት ያለብህ። ከእሷ እንደተለየህ ከላይ ያስመሰልክ፣ በውስጥ ግን ከእሷ ሱስ እንደያዘ መቆየት ሳይሆን የምርም ከእሷ መላቀቅ አለብህ። ይህ በአንድ ይሆናል እያልኩ አይደለም፣ ነገር ግን ቀስ በቀስ እሷን ከህይወትህ መሃል አንስተህ ዳሯን ማስያዝ ትችላለህ። ያኔ ነው ኢነርጂህ የሚቀየር፣ እሷም ታስተውለዋለች። ታዲያ ብዙ ወንዶች ከተለያዩ በኋላ የሚሰሩት ትልቁ ስህተት በመለያየታቸው እንዳሸነፉ ለማስመሰል መሞከራቸው ነው። ደስተኛ እንደሆኑ ወዲያው ወደ ሌላ እንዲሄዱ ለማስመሰል ይሞክራል። ፌክ ፈገግታ፣ ፌክ ኮንፊደንስ፣ ፌክ የሆነ ፖስት፣
ከዛ ግን ውስጣቸው አሁንም እሷን እያለ በውስጣቸው ምን አለ ብታይኝ እያሉ። ነገር ግን ትክክለኛ ለውጥ የማንንም እይታ አይጠብቅም። በድብቅ ነው የሚካሄደው። ማንም ባያይህም ጂም ትሄዳለህ። በምትሰራው ነገር ላይ ዲስፕሊን አለ። ውስጥህ ወደ እሷ ሂድ ተመለስ እያለ እምቢ ብለህ ራስን ትቆጣጠራለህ። ያኔ ነው ትክክለኛ ለውጥ የሚመጣው። እናም እመነኝ፣ ይህ አይነቱ እድገት ሰዎችን አፌክት ያደርጋል። ምክንያቱም አሁን ኮንፊደንስ እሷ መጣች አልመጣች የሚለው ላይ አይደለም ዲፔንድ የሚያደርገው። ታዲያ እስኪ አሁን ደግሞ ጠለቅ ብለን አንድን ነገር እንመልከት። ብዙ ወንዶች ባይናገሩትም በሚስጥር የሚይዙት ከልባቸው የሚወጣ አንድ ሀሳብ አለ። አየህ፣ እሷ ጥላኝ ከሄደች ዋጋ ይቀንሳል ብሎ ያስባል። ለዚህ ነው ብሬክአፕ ለእነሱ ውርደት መስሎ የሚታያቸው። ምክንያቱም አልፈልግህም በቃ መባል የማንነት ጥቃት ነው። ራስን እንድትጠይቅ ያደርጋል። ሳቢነትህን፣ ዋጋህን፣ ወንድነትህን፣ አስፈላጊነትህን እንድትጠራጠር ያደርጋል። በዛ ላይ ደግሞ ቶሎ ወደ ሌላ መሄድ ከቻለች ይህ ስሜት ይበረታብሃል። አይምሮህ ምን እንደሚልህ ታውቃለህ? በቀላሉ ቀየረችኝ እኮ ከኔ የተሻለ አገኘች እኮ ብለህ እንድታስብ ያደርጋል። ታዲያ ማወቅ ያለብህ አንድ ነገር ቢኖር አንዲት ሴት ጥላህ መሄዷ ከአንተ ዋጋ ጋር እንደ ወንድ ካለህ ነገር ጋር ምንም የሚያገናኘው ነገር የለም። ይህ የሚያሳየው አለመጣጣም ወይም የማይሆን ጊዜ መሆኑን ሊሆን ይችላል። ከዛ ያለፈ ግን አይደለም። አለቅ። ግን የልብ ስብራትህ ይህንን መለየታችሁን ልክ ያንተ ጥፋት ብቻ እንደሆነና ያንተ እንደ ወንድ መውደቅ እንደሆነ አድርጎ ሊያሳይህ ይሞክራል። እናም አንዴ ይህ ከተፈጠረ በኋላ ብዙ ነገርህን ማጣት ጀምራል። በተለይ ደግሞ ኮንፊደንስህንና ተስፋህን ልታጣ ትችላለህ። ግን እኔ ያለሁት በፍጹም ይህንን ማድረግ እንደሌለብህ ልነግርህ። ምክንያቱም እውነታውን ከጠየቅከኝ ይህ ህመም ሊያጠፋህም ይችላል፣ ወይ ደግሞ እንዳልነበርክ አድርጎ ሌላ ሰው አድርጎ ሊሰራ ይችላል። ደግሞ በህይወት የምታገኛቸው በጣም ጠንካራ የሚባሉ ወንዶች አብዛኞቹ ማንነታቸው የተገነባው በልብ ስብራት ነው። ይህ የሆነው ልብ ስብራት የሚያምር ነገር ስለሆነ አይደለም፣ ይልቁንም ወንድን ልጅ ህመም ስለሚገነባው ነው። የሚገርምህ አንዳንዴ ልብህን ሰብራው ስለሄደች ማመስገን አለብህ። ምክንያቱም የትም የማታገኘውን የማንነት ግንባታ ሰጥታህ ነው ሄደች። የትም የማትማረውን ሌሰን አስተምራህ ነው ሄደች። እንደ ወንድ በፍጥነት እንድትበስል ከሚያደርጉ ነገሮች አንዱ ይህ የልብ ስብራት። እናም ህመም ድክመቶችህን፣ የተጣበቅባቸውን ነገሮች፣ ድንበርህን፣ ፐርፐዝህን ሁሉ ግልጽ አድርጎ ያሳያል። ከዛም ያንተ ስራ የሚሆነው እነዚህን ነገሮች ፊክስ ማድረግ። ከዚህ በፊት አንድ ፖድካስት ላይ የሰማሁት የተመቸኝ ሀሳብ ነበር። እሱም በሴቶችና በወንዶች መካከል ህመም የሚፈጥረው ነገር የተለያየ እንደሆነ ነው። ለምሳሌ አንዲት ሴት በህመም ውስጥ ስታልፍ ይበልጥ ሌሎች ሰዎች ላይ ያንን ነገር ፕሮጀክት ታደርጓለች። ያ ህመም ባህሪዋ የሚያስጠላ እንዲሆን ወይ ጨቅጫቃ ወይ ምናምን እንድትሆን ያደርጋታል። እናም ህመም ሴቶችን አይገነባም። ነገር ግን ወንዶች ጋር ስትመጣ ቅድም እንዳልኩ በጣም ጠንካራና ደግ የሚባሉ ወንዶች የሚገነቡት ህመም ውስጥ ነው። ለዛም ነው ወንዶች ከብሬክአፕ በኋላ ሌላ ሰው የሚሆኑ ህመሙ ስለጠፋላቸው አይደለም፣ ይልቁንም ያንን ህመም በከንቱ እንዲያማቸው አልፈቀዱለት። ይህ ነው ልዩነቱ። እናም አስፈላጊው ፓርት እዚህ ጋር ነው የሚመጣው። አንተን ጥላህ በመሄዷ ብትጸጸት እንኳን ይህ ወዲያው እንደማይሆን ግልጽ ነው። ያውም መጀመሪያ ላይ እረፍት ሊሰማት ይችላል፣ ነፃነት፣ እንዲሁም አንተን ጥላህ የመሄድ ውሳኔዋ ትክክል እንደነበር ሊሰማት ይችላል። ከዛ ግን ጊዜ በሄደ ቁጥር ነገሮች መቀየር ይጀምራሉ። በተለይም በሰላም ከህይወቷ ከጠፋ፣ እሷን ማሳደድህን ካቆምክ፣ የምር ራስህን ማሻሻል ላይ ከሆንክ፣ በስሜት ሪያክት የማታደርግ ከሆንክ የነገሮች መቀየር የሚያጠራጥር ነገር አይደለም። ምክንያቱም አሁን ላይ አይምሮዋ ውስጥ ያለው ምስል ይቀየራል። ከዚህ በኋላ ያ እኔን ለማግኘት የሚለምነው ልጅ ብላ አትስልህ። ይልቁንም ከተለያየም በኋላ ጠንካራ የሆነው ጭራሽ ስለኔ የማያስበው ልጅ ብላ ነው የምትስልህ። ስለዚህ በእሷ እንኳን እንደዚህ ስትባል ልብህን ሰብራው ጥላ በሄደችው ልጅ ያ ጠንካራው ልጅ ስትባል ይህ ነው ትክክለኛ ወንድነት። ይህ ደግሞ ይበልጥ የሚሰማት መቼ እንደሆነ ታውቃለህ? ልክ ነገሮች ወደ ቀድሞ ወደ ኖርማል ብሎ ሲመለሱ ነው። አንተም ማስታወሷ ግድ ይሆንባታል። ለጊዜው ስሜቶቿ ተደበላልቀው በግልጽ ላይ ያሳዩት ይችላሉ። ግን ይህ ለረጅም ጊዜ የሚቆይ አይደለም። ትንሽ ጊዜ ከሄደ በኋላ ሁሉም ነገር ጥርት ብሎ ይታያታል። ያኔ ያንተ ናፍቆት ይጀምራል ማለት ነው። እናም ማወቅ ያለብህ ሌላ ልዩነት ቢኖር ከወንዶች ይልቅ የሴቶች ናፍቆት እየቆየ ነው እየጠነከረ ይመጣል። ከዚህ በፊት በዚህ ጉዳይ የሰራሁትን ቪዲዮ የተመለከቱ ብዙ ወንዶች ተገርመው ከሚነግሩኝ ነገሮች መካከል ይህ ነው። እነሱ ልክ እየረሷት ሲመጡ ከየት መጣች ሳትባል ወደ ህይወታቸው ስትመለስ ያዋታል። ለዚህ ምክንያቱ አሁን እንዳልኩ ነው። አየህ፣ እኛ ወንዶች ወዲያው እንደተለያየን ነው በጣም የሚሰማው። ከዛ ቀስ በቀስ እየቀነሰ ይመጣል። ቀስ በቀስ ለእሷ ያለን ስሜት እየቀነሰ፣ ህመሙ እየቀነሰ ይመጣል። ለሴቶች ግን የተለየ ነው። ወዲያው አይሰማቸው። አንዳንድ ሴቶች ቆይተው ከተመለሱ በኋላ ያኔ እኮ አልቅሼ ነበር ወዘተ ሊሉ ይችላሉ። ግን የአዞን ባበለው። አየህ፣ ያለቀሰችው አንተን ፈልግ አይደለም፣
ይልቁንም ተመልሰህ ስላለመንካት ስላልተለማመጥካት ነው። እንዴት አይሞክርም? እንዴት እኔን ለማሳደድ አይሞክርም ብላ ነው። ኢጓ ተነክቶ ነው እንጂማ የምር አንተን በማጣቷ ቢሆን ኖሮ አይኗን ሳታሽ መመለስ ትችል ነበር። እናም እየቆየች ስትሄድ ነው የምር አንተን ማጣቷ እየተሰማት የሚመጣ። አለመኖርህ ይሰማታል። ልክ ሰዎች ሲያስከፏት ስላንተ ታስባለች። የምር ለካ ያስብልኝ ነበር፣ ለካ ይወደኝ ነበር ትላለች። ሌላ ደስ የሚል ነገር ስነግርህ ደግሞ ለእሷም አይምሮዋ የሚያሳያት ጥሩ ነገሩን ብቻ ይሆናል። ያረረካት ነገር ቢኖር ራሱ ጎልቶ የሚታያት ያሳለፋችሁት ጥሩ ነገር ብቻ ይሆናል። ይህ ደግሞ ጸጸቱ እንዲበረታ ያደርገዋል። ግን አሁንም መጠንቀቅ ያለብህ ይህንን ማስገደድ እንደሌለብህ፣ ህይወትህን እሷ እንድትጸጸት ማድረግ ላይ መመስረት የለብህ። ያኔ ነው ፓወርህን የምታጣው። ግን እውነተኛ ድህነት የተለየ ነው። የምር ከዚህ ህመም ስትድን አንድ ቀን ከእንቅልፍ ትነሳና ውስጥህ ምንም ንዴት የለም፣ ምንም መጠበቅ የለም፣ እሷን ለማግኘት መፈለግ የለም። ውስጥህ ተቀይሯል። ይህ የስሜት ነፃነት ደግሞ ከምታስበው በላይ ጠንካራ ነው። ምክንያቱም ተሰብረህ እንድትቀር ጠብቀሃል። እናም ይህንን አላረግም ብለህ ስትነሳ ራስህን ከመሬት አንስተህ ስትገነባ ሾክ ታደርጋታለህ። እናም አሁን ላይ ማን እንደሆንክ ራሱ ግራ ይገባታል። ያኔ ነው ጉጉት በጣም ፓወርፉል የሚሆን። ያኔ ነው አይምሮዋ አንተን ማለት የሚጀምር። ግን እሷ ተጸጸተች አልተጸጸተች አንድ መርሳት የሌለብህ ነገር ቢኖር ነገሩ ስለ እሷ ሳይሆን ስለ አንተ እንደሆነ። እሷን መልሶ ስለማግኘት ሳይሆን ራስን መልሰህ ስለማግኘት። ብዙ ወንዶች ቀስ በቀስ ራሳቸውን ያጣሉ። ሳያውቁት ግባቸውን ይተዋሉ። ሰላማቸውን ያጣሉ። የማንነት ቀውስ ውስጥ ይገባሉ። ከዛም ሙሉ ህይወታቸው እሷ ላይ ጥገኝ ይሆን። ይህ ደግሞ አደገኛ ነው። ታዲያ በዚህ ጉዞ ውስጥ ሊያጋጥምህ የሚችል አንድ ነገር ደግሞ አለ። ይህንን አሁን ላይ ላታስበው ትችላለህ። ግን ሌላ ሴት ታገኛለህ። ሌላ ሴት ትወዳለህ። ከሌላ ሴት ጋር መሆንን ትመኛለህ። አውቃለሁ አሁን ላይ ላይመስልህ ይችላል። አሁን ላይ ከሷ ውጪ ሰው ላይ ይታየህ ይችላል። ከሷ ውጪ ማንንም የምታፈቅር ላይመስልህ ይችላል። ግን እመነኝ የሆነ ጊዜ ላይ አይንህ ሌላ ሴት ላይ ያርፋል። ያችን ሴት ትወዳታለህ። ከዛ ደግሞ ምኑ ደስ እንደሚል ታውቃለህ? ኦልሬዲ ያሳለፍከው ህመም ገንብቷል። ስለዚህ ቀጣዩ ግንኙነትህ 10 እጥፍ የተሻለ ነው የሚሆነው። እናም አንድ ቀን በእርግጠኝነት ትጸጽታለች፣ ወደ አንተም ትመለሳለች። ዋጋህን ታውቃለህ። በዛን ሰዓት ግን አንተ የራስህ ህይወት ላይ ቢዚ ከመሆን የተነሳ እንደ በፊቱ ስለ እሷ ኬር አታደርግም። ከዛም ይበልጥ ደግሞ ከተቻለች ሴት ጋር ነው። በዚህ ጊዜ ይህንን ረዥሙን ጨዋታ በድል ታጠናቅቃለህ ማለት ነው። የዛሬ ምክር በትንሹም ቢሆን ከጠቀመ የሴቶች ድክመቶች የሚለው መጽሐፌ ይበልጥ እንደሚጠቅምህ እርግጠኛ ነኝ። ስለዚህ ከታች ባለው ሊንክ ቴሌግራሜ ላይ ማግኘት ትችላለህ። እንዲሁም ላይክ እና ሰብስክራይብ በማድረግ ጨርስ። ሰላም።